እሺ ስለዚህ ጌታን ለመቀበል በሙሉ ልብህ ጌታን አምነኸዋል። ያው እንደነገርኩ ቅድም ትምህርቱ ብቻ ነው ትምህርቱና ስርዓቱን ነው የሚቀረኝ። ኦኬ አሁን ጸሎት እንድጸልይ ለፈቃደኛ ነህ ጌታን ለመቀበል? የንስሐ ጸሎት የንስሐ ጸሎት እንጸልያለን፣ እሱን እቀበላለሁ። እንግዲህ ነው እያልኩኝ ያለሁት አገናኛለሁ። ከዛማ ስልክ ስላለን አገናኛለሁ። ኦኬ አገናኛለሁ። አሁን ስንት ሰዓት ነው ካልጋሪ በዚህ ሰዓት? 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ነው። 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 10 ሰዓት 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይሄን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ። እኔም አለው ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው። እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውና ታንበብ አልከኝ እኮ። እሱን ያለ እሱን ቶ ሌላ መጽሐፍ እሱን ቶ አልከኝና አስቀምጡት በቃ። ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል አሁን ካልጋሪ እሱ ኤድመንተን አይደል ያለ እዛው ይሰጡሃል። እዛው ሰዎችን እንዲሰጡ አደርጋለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ከቁጥር 7 ጀምሮ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ፣ በምስሉም እንደ ሰው ሆኖ ተገኝቶ ራሱን አዋረደ፣ ለሞትም ያውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለ ጌታ ነው የሚናገረው ቅዱስ ጳውሎስ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ለስሙ ክብር እግዚአብሔር መንበርከክ ብሎ የሚለው መገዛት ማለት ነው። እና ለስሙ ክብር በልባችንም በጉልበታችንም ወድቀን እንሰግድለታለን አይደል? ለእግዚአብሔር ግድ ነው። ይበዛበታል ወይስ ያንሰዋል? ከዛ በላይ መሆን ቢቻል ጥሩ ነበር። ይበዛበታል ወይስ ያንሰዋል? አረ ያንሰዋልኝ እንጂ ያንሰዋል። ስለዚህ ባለህበት ቦታ በጉልበት ተንበርከክና እሺ ባለበት ቦታ ተንበርከክና በጉልበትህ ለጌታ ለኢየሱስ ክርስቶስ ክብር፣ ለስሙ ክብር፣ ለአምላክነቱ ለጌትነቱ ጉልበት ሁሉ ለኔ ይንበረከካል ሚንስ ይገዛል ይታዘዛል ማለት ነው። ወደህና ፈቅረህ እኔንን ሚዩቱን ነው ድምጽ ኤርሚ እዚህ ልጆች እየረበሹ ስለሆነ አስታክያለሁ። እሺ እግዚአብሔር ይባርክ። ይህን ጸሎት ከኔ በኋላ በፍጹም ልብ አምነህ ከኔ በኋላ ትጸልያለህ፣ ከኔ በኋላ ትላለህ። ኤርሚ ጌታ እግዚአብሔር ይባረክ። ኢየሱስ ክርስቶስ ይወድሃል። ይህንን ህይወት እንድትቀበል ለህይወት የሚሆን ንስሐን አሁን እንደምትቀበለው ህይወት ከጌታ ጋር አብረህ እንድትኖር የረዳህ የሰማኸውን ነገር ሰምተህ እንድታምነው የረዳኝ እዚህ ያለን ሰዎች የረዳን እግዚአብሔር መንፈስ ቅዱስ ነው። ለዘላለም ስሙ ይባረክ። የሆነም በጉልበቴ ተንበርክኬ ያለው ጌታ ኢየሱስ ይባረክ። ይህን ጸሎት ከኔ በኋላ ትጸልያለህ በፍጹም ልብ አምነህ። እግዚአብሔር አምላክ ሆይ
እግዚአብሔር አምላክ ሆይ ቆይ አንዴ ላስቀምጠው ስልኬን። እሺ ቪዲዮ አብርቼ ነው የምለው። ኦኬ ቴንክ ዩ ብራዘር። ኦኬ ቴንክ ዩ። እሺ በጉልበት ተንበርከክና እግዚአብሔር ፊት። እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። አንተን ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን እንዲቀጣልኝ ሞቴን እንዲሞትልኝ ስላደረክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ዛሬ የላከው ልጅህን ኢየሱስ ክርስቶስን ወድጄና ፈቅጄ በሕይወቴ ላይ ስሾመው ሞቴን እንደሞተልኝ ሕይወትን እንደሰጠኝ በፍጹም ልቤ አምኜ ነው። ጌታ ኢየሱስ ሆይ በደል ኃጢአቴን ይቅር በለኝ። ከኃጢአቴ ፈጽመህ እጠበኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። በቀረልኝ የሕይወት ዘመን ቅዱስ ቃልህን በማንበብ አንተ ከመረጥከው ሕዝብ ጋር በእውነተኛ ሕይወት እንዳድግ እርዳኝ። ጸጋ ይደግፈኝ። ሰላምህን ስጠኝ። ከነ ኃጢአት ድካሜ ወደ አንተ መጥቻለሁ። ለነፍሳችሁ ረፍት ታገኛላችሁ ብለሃልና ለነፍሳችሁ ረፍት ታገኛላችሁ ብለሃልና ሕይወቴን ረፍት ስጣት። ዘመኔን እንካ። ሕይወቴን ተቀበለኝ። ወድጄና ፈቅጄ ተቀብያለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ይቅር በለኝ። ዓለምን ኃጢአትን ስራዋን ሁሉ እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በአፌ እመሰክራለሁ። ጌታ ሆይ ተመስገን። ከዚህ ቀን ጀምሮ ልጅህ እንዳደረከኝ አምናለሁ። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር ላንተ ይሁን። ስለ ወንድሜ ስለ ኤርሚ የረዳኸው ያገዝከው እግዚአብሔር ሆይ ቅንነቱን ለቃለ ልቡ እንዲሸነፍ ለሕይወት የሚሆን ንስሐን ስለሰጠው ባለበት ምድር ባለበት ሀገር በካናዳ ካልጋሪ ከተማ ውስጥ እግዚአብሔር ሲወጣ ሲገባ ቀኝህና የፊት ብርሃን በሱ ላይ እንድትሆን መልካሚቱ እጅ በሱ ላይ እንድትሆን በኢየሱስ ክርስቶስም በሕይወቱ ዘመን እግዚአብሔር ሆይ ለዚህ ለወሰነው ውሳኔ እግዚአብሔር ሆይ አንተ ከጠራኸው ሕዝብ ጋር አንተን እያመለከ በእውነተኛ እውቀት እንዲያድግ ከቅዱሳን ጋር በቤተክርስቲያን ህብረት እንዲያደርግ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንድትረዳው ጸልያለሁ። የትኛውም ተግዳሮት ከሕይወቱ ላይ እስከ ዛሬ ድረስ የተከታተለው ስውርም ይሁን ግልጥ የሆነ ስርዓት በልጅ በክርስቶስ ኢየሱስ የስም ስልጣን ከላዩ ላይ እንዲነሳ እጸልያለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከራሱም ስተት ከሰይጣን ወጥመድ ከክፉ ሰዎች ሁሉ ምክር አድነው ጠብቀው። እግዚአብሔር ሆይ በነገር ሁሉ ከፍ በል። እጅግ አድርገን እናመሰግናለን። ገናናው ስም ከፍ ይበል በኢየሱስ ክርስቶስ ሕያው ስም አሜን። አሜን። ኤርሚ እኔ እንደዚህ ነው የጸለይኩት። አንድ ጸለይ ነው እዚህ ያለ ህዝብ ሁሉ በሙሉ ጌታን ስንቀበል እንደዚህ ነው የጸለይ ነው። ይሄንን በፍጹም ልብህ አምነህ ስለሆነ የጸለይከው አንተ ከዚህ ቀን ጀምሮ ኦፊሻሊ እኔ በክርስቶስ ኢየሱስ የእግዚአብሔር ልጁ ነኝ፣ አድኖኛል፣
ጸድቄአለሁ፣ ተቀድሻለሁ፣ በደሙ ፈሳሽነት ቀድሶኛል፣ በጸጋው አድኖኛል፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣንን ጌታ ሰጥቷል። በቃ መጽሐፍ ቅዱስ የሚናገረው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አንተ አሁን የእግዚአብሔር ልጅ ስለተቀበልክ ከዚች ቅጽበት ጀምሮ መንፈሳዊው ዓለም ላይ ሪከርድ ነው የተደረገው። ሪከርድ ማለት ይሄ እኛ በስልካችን ሪከርድ እንደምናደርገው አይደለም፣ ማለት እግዚአብሔር የሚያውቀው ነው ማለት ነው። የልብህን እምነት አብርሃም በእግዚአብሔር አመነ እምነቱ ጽድቅ ሆኖ ተቆጠረለት ነው ብሎ የሚል በእግዚአብሔር ልጅ ላይ ያለህን እምነት ይዘህ ጌታን ለመቀበል በልብህ ስለፈቀድክ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ባለቤት እንደሌለው አይደለም። አምላክ አለህ፣ አባት አለህ፣ ጌታ አለህ፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣን በመንፈሳዊ ዓለም ላይ በዚህ ሰዓት እግዚአብሔር ሰጥቷል። ከዚች ሰዓት ጀምሮ የእግዚአብሔር ልጅ ነህ። በእውነተኛ እውቀት በእውነተኛ አስተምሮት ሰዎች እንዲያስተምሩህ እዛው ያሉ ወንድሞችን አሁን ለአንዱ አገልጋይ ደውለታለሁ። አይልተኙም ካልጋሪ 10 ሰዓት ከሆነ በጊዜ ካልተኛ ደውለታለሁ። እስቲ ወንጌላዊ ተክልሻ አንዳንዴ እዚህ ይሰማ ነበር። ተክል እያለ እንዴ ምናልባት ካለ ማለት ካልሆነ ልደውለት። እግዚአብሔር ይባረክ እና በእውነተኛ ትምህርት በጣም እጅግ የተወደደ ወንድም ነው። ተክል እያለ እንዴ ምናልባት እየሰማህ ከሆነ እሺ ስልኩ ይመልሳል። አይዶን ወይ ተኝቶ ነው ወይ አይዶን ነው ካለ ማለት ነው። ካልሆነ አገናኛለሁ። ማንም ሰው ላግኝ ብሎ ቢልህ እንዳታገኛቸው። ትክክል ያልሆኑ ሰዎችም ስላሉ ትክክል ያልሆኑ በውስጥ ስለምንደዋወል ነው። ኤርሚ እንደዛ እናደርጋለን። በጣም ነው የምወደው ወንድሜ። እዚህ ያሉ ቅዱሳን ወንድሞች እህቶች ናቸው። በፈለከው ሰዓት ደውልልኝ። በእውነተኛ ትምህርት ተማር። እንደዚህ አንዳንድ ጊዜ ቤትም የምትከፍት ከሆነ እንመጣለን። ባለፈውም ልክ እንደሆነው ማለት ነው እንመጣለን። የትኛውም ጥያቄ ካለ እኔንም ዳንዬንም ነብሩኬንም እነ ዳጊንም መጠየቅ ትችላለህ። እዚህ ያሉ ማነው እዛ ያሉ ቅዱሳን ወገኖች የሚያገኙዋል። ተባረክ። የማትጸጸትበት ውሳኔ ነው ኤርምሻ። እኔ ዛሬ 27 ዓመት እንደዚህ ነበርኩ። በቃ የማልጸጸትበት በጣም ብዙ ጊዜ ብዙ ውሳኔዎች ወስኜ ተሳስቼ አውቃለሁ። ውሳኔ ትክክል አልነበረም። በስሜት ላይ የተመሰረተ ውሳኔ ወስኜ አዝኜ አልቅሼ አውቃለሁ። ባለማስተዋል በሌሎች ሰዎች ተታልዬ የወሰንኩት ውሳኔ አበሳጭቶኝ፣ አናዶኝ ያውቃል፣ አስቆጥቶኝ ያውቃል፣ አስልቅሶኝ ያውቃል። ዘመኔ ላይ ሁሉ ጸጸትን የሚያመጣ ነገር ሆኖ ሁሉ ያውቃል። በጣም ብዙ ማለት ነው። በእውቀትም ባለመውቀትም አስቤበትም ሳላስብበትም በስሜት ሆኜ የወሰንኳቸው በጣም ብዙ ውሳኔዎች አሉ። በእነዚህ ጥቂት ዘመናት ማለት ነው የተጸጸትኩባቸው። ግን የእግዚአብሔርን ልጅ የህይወቴ አዳኝና ጌታ አድርጌ ልክ አሁን አንተ ዛሬ እንደተቀበልከው የተቀበልኩባትን ጥር 12 ቀን የሚካኤልን ታቦት ለማስገባት ወጥቼ ጃልሜዳ ላይ እዛው ጉባኤ እግዚአብሔር ቤተክርስቲያን ሄጄ ጌታን የተቀበልኩባት ቀን የወንጌሉን ስብከት ከሙሉ ወንጌል ቤተክርስቲያን ኮንፈረንስ ፕሮግራም ላይ ብሰማም የዳንኩበትን ወንጌል እዛ ብሰማም የወሰንኩት ያን ቀን የወሰንኩት ውሳኔ በህይወት ዘመኔ ሁሉ ማልጸጸትበት ነው። በህይወት ዘመኔ እንደም እጅግ ደስ የምሰኝበት ምን አይነት ቀን ነው ያ ቀን እየምለው ማለት ነው። እና ለእግዚአብሔር ክብር ይሁን። ደስ ይበልህ። ጌታ እግዚአብሔር በእውነተኛ ዕውቀት ያሳድጋል። መጽሐፍ ቅዱስን ሰዎች እዛው እንዲሰጡ አደርጋለሁ። ካልሆነ ፒኦ ቦክስ ነምበርን ትሰጠኝና እዚህ እኔ ራሴ የምጠቀምበትን እልክልሃለሁ። እኔ እልክልሃለሁ ከዚህ ማለት ነው። ካናዳ ስላለ በዲኤችኤል በ3 ቀን ውስጥ የሚደርስ ማለት ነው። የበፊት የነበረው የኛውን ደግሞ ቀያለው ምናምን ስለ የተሳሳተ ነው ይሄ መጽሐፍ በፍጹም። ዳጊም እንደዛ እንትና ዴቭም እንደዛ አለኝ። ባለፈው ዕለት እየተወያየን ነበር እግዚአብሔርን ቃል እየተማማርን እሱን አስቀምጠው አይቻልም አለኝ። ኦኬ ብዬ ተውኩት። ምናልባት እኔ ብዙም ግዕዙም ስለማላውቀው ቀኑን ይሄ የተሳሳተ ኦርቶዶክስ ያሳተመችው የተሳሳተ መጽሐፍት መሆኗን የራሷ የኦርቶዶክሳውያን መምህራን ይሄ መጽሐፍ የተበከለ መጽሐፍት ነው፣ ነውረኛ የሆነ መጽሐፍት ነው እያሉት ነው። ልክ ነው። እኔ መጽሐፍ ቅዱስን በዚህ አይነት ልክ እንደዚህ አበላሽታ ቤተክርስቲያኒቱ ታሪክ የማይረሳውን ወንጀል ሰርታለች በዚህ መጽሐፍ ቅዱስ ላይ የራሷ መምህራን ሁሉ ጭምር
ይናገራሉ። ከሊቅ እስከ ደቂቅ የተባሉት ማለት ነው። ስለዚህ ዝም ብለህ አስቀምጠው ስህተቱን ለወደፊት አሁን አንተ በእውነተኛ መጽሐፍት መልክ ላለ መጽሐፍ ቅዱስ የቀድሞ ትርጉም ማለት ነው እሱን አንብበ በቤተክርስቲያን ተምረህ ለወደፊት ስለ ጌታ ስትመሰክር ይሄንን አሁን ያስቀው መጽሐፍ ይዘው በሚመጡ ሰዎች ይኖራሉ። እኛ የቱ ጋር ስህተት እንዳለ በዚህ መጽሐፍት ላይ በደንብ ለወደፊት ስለምንሄድበት ከዚህ በፊት የሚያሳየኑ ስላለ ምልክቱን ይዘህ ኦርቶዶክሳውያን ቢመጡ መጽሐፋቸው ምን ያህል የተበከለ መጽሐፍት መሆኑን ከቀድሞ መጽሐፍት ጋራ ሁሉ እያስተያየት አነጻጽረህ ልክኛውን እንደምናገለግለው እንደምናሳያቸው እንደዛ ታሳያቸዋለና ይቀመጥ፣ እንዳትጠቀምበት ይቀመጥ። ለህይወት መመሪያ ይሆናል ብለህ ይሄ የእግዚአብሔር ቃል አይደለም። በጣም እንዲህ አይነት ነውር እኔ በዘመኔ አይቻላል እና መጽሐፉ እኔም እጅ ላይ ያለ ይቀመጥ፣ እንዳትጥለው። ለምን ይሄንን መጽሐፍ ይዘው የሚመጡ ሰዎች ስላሉ ማለት ነው። ይሄን መጽሐፍ ይዘው የሚመጡ ሰዎች አሉ እና ስህተቱን እናሳያለን። የቱ ጋር ከእውነተኛው መጽሐፍ ቅዱስ ምን ያህል እንደተሳሳተ የራሳቸው ልጆች እመነኝ፣ ኦርቶዶክስ በአደባባይ ወጣ ይቅርታ አልጠይቅ ብላ እንጂ ልጆቿና መምህራኖቿ በውስጥ መስመር ኦኬ፣ ቆይ አንዴ ጠብቀኝ። እሺ ወንጌላዊ አንዴ ስልክህን አንሳልኝ ፈልጌ ነው። አንዴ ለ2 ደቂቃ። ቴንክ ዩ ተባረክ። እሺ እና እንደዛ እናደርጋለን። ሌላ ስልክ እሰጣለሁ። ጌታ ኢየሱስ ማነው ሌላ መጽሐፍ ቅዱስ ይሰጠዋል። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። አንዴ ቆይ እግዚአብሔር ይባረክ። እሺ ጌታ ይመስገን። ስለዚህ እንደዛ እናደርጋለን። እሺ ሌሎች እንደዚህ እንደ ወንድሜ እንደ ኤርሚ ማለት ነው ለረጅም ዓመታት ስትሰሙን የነበራችሁ ወንድሞች እህቶች ካላችሁ ኤርሚ ቅድም ሲነግረን 2 ዓመት ሙሉ ሰምቻለሁ ተከታትያለሁ አለኝ እና ሌሎች ሰዎች ካላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ዳንዬ መጣ ወንድምነት እግዚአብሔር ይባረክ። ኤርሚ ዛሬ ጌታን ተቀበለ። ዳኒ ስጣላው ነው የነበረ ድሮ በጣም ዳንዬ ድሮ ሲያወራ አይዞ እያለ ነበር የሚያናድኝ። ንስሐ ገብቷል። ሰላም በለው ወንድምነት፣ እንኳን ደስ ያለ በለው ዳኒ ወንድም እንኳን ደስ ያለ። በጣም ደስ ብሎኛል። ጌታ ይባረክ። እንኳን ጌታ ረዳ፣ እንኳን ከጨለማ አመለጥክ። ዋው ከአንዱ ለሶስቴ ጠይቄያለሁ፣ 3 መልሰልኛል። ያው ስላደረክልኝ ተበበር ለማንን ለማዳን ብለ ብዙ መጽሐፋቱ እንደውም ታስተውስ ከሆነ የማን መሰለ ጠየቁ ስለ እርገት ጠይቄ ነበረ ከዚህ በፊትና መጽሐፍ ቅዱስ ከፍተ ብዙ ነገሮችን አሳይተኝ የነበርም ታስተውስ ከሆነ ዳኒ ዝማል አልሰማ። አዎ አስታወስኩ። ሩታ ያስተዋወቀችን ነበርም ታስተውስ ከሆነ የሆነ ጊዜ ላይ አስታወስኩ። በጣም ጌታ ይባርክ። ከልብ አመሰግናለሁ ስላደረከው ትብብር ሁሉ እግዚአብሔር ይባርክ ብያም የሚጠይቅ ሰው ያው የሆነ ቀን ኢየሱስ ማግኘቱ አይቀርምና በተለይ በቅንነት ለመረዳት የሚጠይቁ ሰዎች ጌታ ያገኛቸዋል እና በቃ ጌታ ደግሞ እድል ሰጥቶ እሱን እንድታየው ስለረዳ እግዚአብሔር ይመስገን። በጣም ደስ ብሎኛል። ሩታዬን በጣም ደስ እንደሚላት ተስፋ አለኝ። አሁን ነው የገባው ግን በቃ ጌታ ይባረክ። እንኳን እግዚአብሔር አምላክ ረዳ። በሰማይ በዚህ ሰዓት በታላቅ ደስታ መላእክቶች ናቸውና እግዚአብሔር ይመስገን። በቃ አንዴ ወንድምነት ቆይ ኤርሚ ስልክህን ለወንጌላዊ ለአገልጋዩ ልስጠው አይደለ? አሁን እያወራሁት ነው። ስታው ችግር የለም። አሁን ወይ ደውልሃል፣ ምሽት ነው እናንተ ጋር ካልሆነ ነገ ይደውል። ችግር የለም። ጀስት ማውራት እችላለሁ። አሁን ያሉት ከኔ አጠገብ ምናምን ያሉ ስራ ስለሄዱ በዚህ ሰዓት የተኛ ሰው ስለሌለ ችግር የለም። እኔ ብቻ ነው። ከቻለ 1-2 ደቂቃ ሀይ ይላል።
አሁን ስልኩን ታነሳልታለህ። ልስጠው በቃ ፍቃድ ከሆነ ኦኬ። እሺ እሺ ያ እሺ፣ እኔም እሱን ልክልሃለሁ። እሺ ቴንክ ዩ ዳን እያወራሽ እመጣዋለሁ። ያኔ በትልቁ እናወራ። እኔ ላጥፋው ቪዲዮን ወይስ ይቆይ? እሺ ቀደም ምናልባት ወንድምነት እያወራ ነበርና ሌሎችም ካላችሁ ጋይስ በጣም እየሰማችሁ ኢየሱስ ክርስቶስ ጌታ እንደሆነ የገባችሁ ሰዎች የተረዳችሁ ከሱ ውጪ ህይወት እንደሌለ በጣም በቃ በህይወታችሁ ላይ እውነት ኢየሱስ ክርስቶስ አዳኝነቱ ጌትነቱ የተረዳችሁ ሰዎች ካላችሁ ባይዘው በጣም ጊዜያችሁን አትፍጁ። አሁን እየተወራ ያለው ስለ ሃይማኖት መቀየር አይደለም ጋይስ። ኢየሱስ ከሃይማኖት ይበልጣል። ኢየሱስ ህይወት ነው። ኢየሱስ ህይወት ነውና አትዘግዩ። ለምን ትዘገያለህ አይደል ያለው? በቃ አትዘግዩ። ለምን ትዘገያላችሁ? ኢየሱስ ጌታ መሆኑን የተረዳ ሰው ካለ በቃ አዳኝ እንደሆነ ከገባችሁ፣ ማምለጫ እንደሆነ ከገባችሁ ለምን ትዘገያላችሁ? ለምን ዘመናችሁን ትጨርሳላችሁ? እስኪ ኮመንት ቪዲዮዎቻችን ላይ እዩ። በዚህ ቤተ እምነት ውስጥ ሆኜ ያሳለፍኩት ዘመን ቆጨኝ ይላሉ ብዙ ሰዎች ማለት ነው። አዎ ይቆጫል። አየህ ሰው ኢየሱስን ሳያቅ የሚኖርበት ዘመን ኢየሱስን ካገኘው በኋላ ይቆጨዋል። ያለ ክርስቶስ ኢየሱስ ህይወት ባዶ ስለሆነ ማለት ነው። ባዶ ነው። በቃ ያለ ኢየሱስ ህይወት ባዶ ነው። ወዳጆቼ ኑ ወደ እግዚአብሔር መንግስት ወደ ኢየሱስ ነው። እና አሁን በጣም ብዙ ሰዎች እንዳላችሁ እናውቃለን። በጣም ብዙ ሰዎች ማለት ነው ተደብቃችሁ የምትሰሙን ዩቲዩብ ላይ ቪዲዮ እያወረዳችሁ የምታዳምጡ በክርስቶስ ኢየሱስ ፍቅር የተያዛችሁ ሰዎች አላችሁ። መዝሙር ትሰማላችሁ፣ ስብከት ትሰማላችሁ። በጣም ብዙ ሰዎች ነው ይሄንን የምናወራው። 2-3 አይደለም፣ በጣም ብዙ ትውልድ ማለት ነው ተደብቀው መዝሙር ይሰማል። ማንም የኢየሱስ እንደሆነ እንዳያቅበት መዝሙር ይሰማል፣ ስብከት ይሰማል፣ ኮፒ ሊንክ ሼር ያደርጋሉ ቁጭ ብለው ማለት ነው። ማንም አያያቸውም። ልባቸው ግን በኢየሱስ ፍቅር ቀልጣለች። ጋይስ እናንተ ለምን ትዘገያላችሁ? እንደዚህ አይነት ሰዎች አትዘግዩ፣ ዘመናችሁን አትጨርሱ። ኑ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ። አሁን ማምለጥ ነው ያለባችሁ። የመዳን ቀን ደግሞ ዛሬ ነው፣ አሁን ነው ወዳጆች፣ አሁን ነው። ኢየሱስ ክርስቶስ ይወዳቸዋል። አትዘግዩ። እንደዚህ አይነት ሰዎች ካላችሁ በእውነት ዛሬ ነገ ሳትሉ ወስኑ። እውነተኛውን ህይወት ከክርስቶስ ኢየሱስ ዘንድ ያለውን ያንን ማንም ዓለም የማትሰጠውን ብር የማይሰጠውን ሃይማኖተኝነት የማይሰጠውን ያንን ህይወት ከክርስቶስ ኢየሱስ ውሰዱ። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል ያለ ጌታ? ኑ ወደ ኢየሱስ፣ ወደ ኢየሱስ ኑ ጋይስ፣ ወደ ኢየሱስ ኑ። የምንጠራችሁ ወደ ቤተ እምነት ኑ ነው አይደለም፣ ወደ ኢየሱስ ኑ ነው የምንላችሁ። ለምን? ኢየሱስን የያዘች ነፍስ ናት ረፍት የምታገኘው። ሃይማኖት የቀየረ አይደለም። እኛ የምንሰጣችሁ የናዝሬቱ ኢየሱስን ነው። ኑ ወደ ኢየሱስ ጋይስ፣ ወደ ኢየሱስ። ነገ ይሄ ነገር ላስተካክል ምናምን አትበሉ። ኢየሱስ ጋር መተህ ነው የሚስተካከለው። ኢየሱስ ጋር መተሽ ነው የሚስተካከልልሽ። ወዳጆቼ እናንተ አስተካክላችሁ የምትመጡት ህይወት የላችሁም። ጌታ ጋር መታችሁ ነው የሚስተካከለው። ይሄው ህያው ምስክሮች ነን። ጌታ ጋር መተን የተስተካከለልን ወዳጄ። በጣም በብዙ ሃይማኖተኝነት ውስጥ ተይዘን ያልተስተካከለ ህይወት ከነሸክማችን ከነቀንበራችን ውዴ ጋር መተን ግን ሸክማችን ቀለለ። ወደ ኢየሱስ ኑ። ነገ ዛሬ አትበሉ። ነገ የእናንተ አይደለም። አሁን ኤርሚ አስበው፣ ኢየሱስ ገብቶኛል ባልክባቸው በምትጠይቅባቸው ሰዓት ላይ ድንገት ሄደ ቢሆንስ ኖሮ አስበዋል። ሄደ ቢሆንስ ኖሮ ሳትወስን ሄደ ቢሆንስ ኖሮ። ሞት በቀጠሮ አይመጣም። ብዙ ሰዎች ሞት በቀጠሮ የሚመጣ ነው ይመስላቸው። አይደለም፣ ድንገት ነው የሚመጣው። አለን ያሉ ዛሬ ግን ያልተነሱ ሰዎች እኮ አሉ። አየህ፣ ለዚህ ነው መጽሐፍ የመዳን ቀን አሁን ነው ያንተ ሰዓት ወዳጄ፣ አሁን ነው ያንቺ ሰዓት። ወስኑ።
ወዳጆች የኢየሱስ ክርስቶስን ወደ ኢየሱስ የመምጣትን የሚያክል ትልቅ ነገር የለም። የኢየሱስ የመሆን የሚመስል ትልቅ ነገር የለም ወዳጆች። ወደ ኢየሱስ ኑ። ለኢየሱስ ህይወታችሁን አሳልፋችሁ ስጡ። ኢየሱስ ክርስቶስ ይወዳችኋል ወዳጆች፣ ኢየሱስ ይወዳችኋል። እና ይሄን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ እኔም እላለሁ ለምን ትዘገያላችሁ? አትዘግዩ። ተነሱና ንስሐ ግቡ። ንስሐ ግቡ። ንስሐ ግቡ ጋይስ፣ ንስሐ እንግባ። ኃጢአት በደል ውስጥ ያላችሁ ሰዎች፣ የእግዚአብሔር መንግስት ያልተቀላቀላችሁ፣ በክርስቶስ ኢየሱስ አምናችሁ ህይወት የሌላችሁ ሰዎች ለምን ትዘገያላችሁ? ዘመናችሁን ለምን ሰይጣን ይበለዋል? በክርስቶስ ኢየሱስ አምናችሁ ዛሬ መዳን ይሆንላችሁ። ለዚህ አይነት ሰዎች ካላችሁ ወስኑ፣ ሪኩዌስት ላኩ፣ ግቡ፣ እንጸልያለን። እግዚአብሔር አምላክ ይረዳችኋል እና በቃ የድል ቀን ይሆናል በእናንተ ህይወት። ሰይጣን ነው ዛሬ አይሁን ሰበብ የሚሰጣችሁ፣ ነገ ይሁን የሆነ ሰበብ እያመጣ እንደዚህ ይሁን የሚላችሁ ሰይጣን ነው ወዳጆቼ። ሰይጣን ነው፣ ሰይጣን ነው፣ ሰይጣን ነው። እንደዚህ ቢሆን የሚለው ሰይጣን ነው። ሰይጣን ነው እንደሱ የሚላችሁ ወዳጆች። የመዳን ቀን በእግዚአብሔር መንግስት አሁን ነው፣ አሁን ነው እና እንድትወስኑ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስ ያድናል። ኢየሱስ ይታደጋል። እግዚአብሔር ይባረክ። ይሄንን ነው የምንላችሁ፣ ይሄንን ነው የምንላችሁ እና ጸጋ ይብዛላችሁ። ወንድምነት አለ መታል አለው ወንድምነት ቴንክ ዩ ከአገልጋይ ጋር እያገናኘሁት ነበር ከተክልሻ ጋር ወንጌላዊ ተክሉ ጌታ ይባረክ። እሱ ነው ደወለልኝ አገኘው። ኤርሚዬን ያገኘው ነው። ኤርሚ ደረሰ አይደለ? እሺ አዎ ደርሰኛል፣ ሰምቼዋለሁ። ችግር የለውም። ቁጥሩን ማይቼዋለሁ። ያ አሁን ወይ ደውልልሃል። በዚህ አጋጣሚ መናገር እንፈልገው ነገር ኤርሚ ምንድነው መሰለ፣ ብዙ ሰዎች የኢየሱስ ፍቅር ገብቷቸዋል። ዳኒ እንደተናገረው ተደጋጋሚ ቀን ከቤት ከፍተን ዴቭ ጋር ሆነን እናወራለን እና መምጣት ይፈልጋሉ። አብዛኞቹ ጓደኞች የሚያወሩኝም አሉ እንደዚሁ ተገናኝተን ማለት ነው። ያ ባለፈውም ሰምተናል። በውስጥም ደውለውልኝ ያገኙአሉ። ሁሉም የእግዚአብሔር ፍቅር ገብቷቸዋል። መዳን በሱ እንጂ በማንም እንደሌለም አውቀውታልኝ። ግን አሁን ምንድነው መሰለ ወደ የትኛው እምነት ነው ምን መጣው? ፕሮቴስታንት ሲባል የትኛው ለምሳሌ አብዛኛውን ጊዜ ከኔ ጋር መጥተው የሚሟገቱት ማለት ነው ሶፍት ያበሏቸዋል፣ የሆነ ነገር ያበሏቸዋል፣ እንደዛ ይላሉ። የኔ መልስ ደግሞ ከሰዎቹ ጋር ሳይሆን ከክርስቶስ ጋር ህብረት አድርጉ ነው የምላቸው። ብዙ ጊዜ ስለቃሉ ብቻ ኑሩ ነው ያልኳቸው ያለውና እሱ አንዴ ነው የተደረገው። እዚህ ላሉ ሰዎችም ሁሌ ተናግሬያለሁ። ይሄ ሶፍት ማብላት የሚባል ነገር መቼም እኛ ላይ ሲሆን በጣም ብዙ ነገር ይጠነክራል። ምክንያቱም የእውነት መንገድ ስለሆነ በዚህና በዚህ ምክንያት ምናምን ነገር ፈልገው ማለት ነው። ሶፍት ማብላት የሚባለው አንዴ ነው የተደረገው። እሱንም አንድ ግለሰብ ነው ያደረገው። ያም ግለሰብ ትክክል እንዳይደለ እኔ ራሴ ወጥቼ ተናገርኩትኝ። የኔን ዩቲዩብ አካውንት ሊንክ ሰጣለሁ። የዩቲዩብ አካውንቱን ሊንክ ማለት ነው፣ የኔን ካላወቀው ማለት ነው። እና ቪዲዮን እልክልህና ትሰማዋለህ እዛ ላይ ማለት ነው። በትክክል የተቃወምኩትና እኔ ብቻ ሳይሆን በሙሉ የወንጌል አማኞች የተቃወሙ ነው። አንዴ ነው የተደረገው። ልብ በል ኤርሚ፣ አንዴ ነው የተደረገው። እና ያንን እስካሁን ድረስ ይዘው ሶፍት ያበላሉ ምናምን ነገር ብለው ይላሉ። እንዲህ አይነት ቆሻሻ ነገር እኛ ጋር አይሰራም። አንዴ ነው የተደረገው። ያንንም በስህተት ነው ያደረገው። ትክክል አይደለም ብለን ተናግረናል። ያንኑ አገልጋይ እኔ በአካል አግኝቼዋለሁ። እዚህ እኔ ያለሁበት ሀገር ሊያገለግል መጥቶ ማለት ነው። ትክክል አይደለም ብየው ማለት ነው። ይሄ አገልጋይ ዛሬ በእኛ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ ገብቶ የሚያገለግል ሰው ነው። ኦኬ፣ ያ አንዴ ነው የተደረገው በስህተት ማለት ነው። እኛ ሀገር ታውቃለህ፣ አንድ ስህተት፣ አንዴ ተሳሳት፣ አንዴት ስትሰርቅ ካዩ ለእንደው በስህተት እንኳን ብሰርቅ ለዘላለም ሌባ ነው ብሎ የሚሉ ኦኬ። አንድ ግለሰብ ነው ያደረገው። አንድ ግለሰብ አንድ አገልጋይ ነው ያደረገው። እኛ የወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ፣ ባለማወቅም በማወቅም ይሁን የእውነት መንገድ እንዲሰደብ እንደዚህ አይነት ምክንያት የሚሰጡ ሰዎች እንዳሉ ብናቅም ግን ከስህተቱ ደግሞ ተመልሶ አላደርግም ብሎ አያደርግም። ወዴት ነው የምንመጣው ብለው ላሉህ ይምጡ። አሁን አብዛኞቹ እኔን ይሰማሉ አይደል? ባለፈውም ስታወራኝ ነበር አይደል? አሁንም አሉ፣ ከታች አሉ፣ እየሰሙ ነው። ኦኬ፣ ኤርሚ ትክክል ነው ብለው ያሉኝ ሰዎች አሉ። አሁን ባለፈው የሚያለው ወንድም ትክክል ነው፣ በጣም ታናድደኛለህ፣ ግን ትክክል ነው፣ በጣም እንሰማለን ብሎ አለኝ። ማን ነበረ እሱ ወንድም? አሌክስ ነው ማን ይባላል? አሌክስ ነው የሚባል። የመጀመሪያ ቀን ነው አንተን ተከትሎ ነው የገባ አሌክስ። አይ ከዛ በፊትም ያገኘሁት ይመስለኛል። ባልሳሳትና አሉ እኮ ወዴት ነው እንምጣ ብለው ያሉት። ኑ እኔ ህብረት ወደማረግበት እኔ ወዳለሁበት ሀገር ባትመጡ ኑ እኔን ጠይቁኝ። በወንጌል እምነት ወንድሞቼና እህቶቼ የሆኑ
አሁን የደወልኩለት አገልጋይ ነው። ወንጌላዊ ተክሉን የማያውቀው የለም። በሶሻል ሚዲያ ላይ ፌስቡክ ላይ ወንጌልን የሚሰብክ በጣም የተወደደ ወንድሜ ነው። ኦኬ የተወደደ ወንድማችን ነው። በኢትዮጵያ ቤተክርስቲያን ላይ የሚያገለግል ከኢትዮጵያ ጀምሮ አሁን እስካለበት ካናዳ ድረስ የሚያገለግል ጤናማ ህይወት ያለው ጤናማ አገልግሎት የሚያገለግል በእውነተኛ ቤተክርስቲያን ውስጥ ያለ ማለት ነው። ወዴት እንሂድ ብላችሁ የምትሉ ሰዎች ካላችሁ ኑ እኔን አግኙ። ዋናው እናንተ መቀበል ያለባችሁ የእግዚአብሔር ልጅ ነው። ለህይወታችሁ የሚያስፈልጋችሁ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከተቀበላችሁ በኋላ ግን ከነማ ጋራ ህብረት እናድርግ ብሎ ማለት መጠየቁ በጣም ጥሩ ነው፣ ወሳኝ ነው፣ ትክክል ነው። እኔ ጋር ኑና ጠይቁኝ። አጭበርባሪ ያልሆኑ ኦኬ እውነተኛ ህይወትን የያዙ በክርስቶስ ኢየሱስ የሚያምኑ ወንድሞችና እህቶቼ ቤተሰብ የሆኑኝ በወንጌል በዓለም ዙሪያ በጣም ብዙ ወንድሞች አሉ። ዳንዬን አግኙት፣ እኔን አግኙ፣ እነ ዳግዬን አግኟቸው፣ እንነግራችኋለን እነማጋ መሄድ እንዳለባችሁ ከነማጋ ህብረት እንደማድረግ እንዳለባችሁ ማለት ነው። ስለዚህ አሁን ኤርሚያውን የወንጌላዊን ስልክ ስልክልህ ይሄ ወንድም በጣም የተወደደ ወንድም ነው። እውነተኛ አገልጋይ ነው። እሱ የሚያገለግልባትን ቤተክርስቲያን የሚያገለግልባትን ቤተክርስቲያን እውነተኛ ቤተክርስቲያን ናት። ስለዚህ እዛ ያሉ አማኞች ወንድሞቻችንና እህቶቻችን ልክ እንደኛው ማለት ነው እውነተኛ የሆነ የክርስትናን ህይወት የሚኖሩና እውነተኛ ቤተክርስቲያናት ናቸው። እና አትፍሩ። ምንድነው አንድ ግለሰብ ሶፍት አስበላ ተብሎ ጌታ እውነት ነው ግን ብንመጣ ወዴት እንሄዳለን ብሎ በሚል በዚህ ነገር እንዳትከለከሉ። ሰይጣን ይህንን የህይወትን ጌታ የሆነውን ኢየሱስን እንዳትከተሉት ምክንያት ነው የሚያበዛባችሁ። አንዴ ይህን ጌታ ከተከተልከው ከድር ያባርሩሃል፣ ከቤተሰብ ይነጥሉሃል፣ ወይ ቤተ ያከራዩ ያስወጣል ተብሎ ድሮ ሲያስፈራሩ ነበር። አሁን ብራዘር ትውልዱ እየቆየ እያወቀ መጣ ማለት ነው። ኤርሚ እንግዲህ ከዳንዬ ጋር ከኔም ጋር ሆኖ ተጨቃጭቀ ተሰዳድበንም ሊሆን ይችላል። ዳኒ ነው ማገኘው ሁሌ ነው በቃ የምንጨቃጨቅ አይደል? አንዳንዴ ለመረዳት ዝም ብዬ አዳምጠዋለሁ፣ አንዳንዴም ያናደኝና በቃ ምናምን ብዬ እሄዳለሁ። ግን እግዚአብሔር ይመስገን ቀስ በቀስ ግን እየሰማው ተገለጠልኝ፣ ያየሁትን አየው። በዛ ልክ ደግሞ እኔ የጎንደር ልጅ ነኝ ስለ ጎንደር ማህበረሰብ ያለ ሰው ብዙ ሰው ጌታን ያውቃል፣ ማያውቅም ደግሞ አለ። ስታስተምራቸው ግን ከታች ነው እየሰሙ አሉ። ማህበረሰቡ ጫና ያደርጋል። እኔ ኢየሱስን መቀበልና ስለ ኢየሱስ መናገር መዝሙር መዘመር ከጀመርኩ ቀን ጀምሬ እናቴ ጋር ተገናኝቼ አላውቅም። ግን እናቴ ጋር ብለያይም ያገኘሁት ክርስቶስን ስለሆነ ነው አይመለከተኝም ብዬ ዞር ያልኩት። ገብቶሃል? እግዚአብሔር ይመስገን። እሱ ነው ዋናው የሚያስፈልገው እሱ ነው። በሃይማኖቴ ወይም የፈለኩትን ሃይማኖት ስላልኩ ከጣሉኝ ኢየሱስን ብዬ ከጣሉኝ ድሮም እንደማይወዱኝ ነው የማስበው። ራይት እኔ የምረዳው እንደዛ ነው። ስለ ጌታ በሰዎች ዘንድ የፈለከውን ብትጠላ በቃ ስለ ስሙ ነው። ይሄንን የወንጌሉን እውነት አሁን እየተማርክ የውሃ ጥምቀቱን የሚያጠምቅሃል ወንጌላዊ እና የሚያስተምርሃል ሌሎችም ሰዎች አሉ። እውነቱን ታውቀዋለህ ኤርሚዬ። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል አባባል አለ፣ እኔ ባደኩበት በባላገሩ ማለት ነውና እኔም መስሎኝ ነበር ከዛሬ 27 ዓመት በፊት ስለ ጴንጤ ሲነገር ምን አይነት ማህበረሰብ ነው በቃ እንደው በመድኃኔዓለም ምናምን ነገር እያን ማለት ነው። ገብርኤል መጥቶ ጨፍጭፎ ጨረሳቸው፣ አጋደማቸው፣ አዳራሻቸው ውስጥ መብረቅ ልኮ ምናምን ነገር ተብሎ ሁሉ ሰው እንዲፈራ ማለት ነው። እኔ ሰምቻለሁ ይሄን በጆሮዬ እዚህ አምቦ የሚባል ሀገር ምናምን ነገር ብለው ማለት ነው ያኔ። እና ሲታይ መጨረሻ ውሸት ነው። ገብርኤል ለምንድን ነው ከሰማይ መጥቶ ጴንጤ አዳራሽ ላይ መብረቅ ወርውሮ ህዝብን የሚጨርሰው? ጨረሳቸው። ገብርኤልን ክደው አሉ። ሲጀምር ገብርኤልን የሚያስክድ ገብርኤል መልአክ ነው። የእግዚአብሔር መልአክ የሚያስክድ ወንጌል እኛ የለንም። የእግዚአብሔር መልአክ ነው። ኦኬ አይተነው አናቅም። በመጽሐፍ ቅዱስ ላይ ግን ስሙ ተጽፏል። እና በቃ መጥቶ ጨፍጭፏቸው እንትን ብሏቸው ሄደ። ህዝብ እንዳይሄድ ማለት ነው። ህዝብ ወደዛ እንዳይሄድ እና በኋላ ግን ሲጣራ ውሸት ነው። በድመት ስጋ ነው የሚያቆርቡት ተብሎ የሚባለው በተለይ ጎንደር ደግሞ በዚህ በጣም ተወርቷል። ከተማው ድመት የጠፋበት ሁሉ ጭምር ፍለጋ ላይ ነበር። ትክል ድንጋይ በል ደብረታቦር በል እስቴ ጎንደር አዘዞ አለ አገልጋይ፣ እዚህ በጣም የምንወደው አገልጋይ ማለት ነው። ድመት ሲጠፋ ጴንጤ ጓሮ ፈልጉ እዛ አርደው ጥለዋቸው
ቆዳቸውን ገፈው እየበሉ ምናምን ነገር እየተባለ ማለት ነው። ታውቀዋለህ? ሰምተሃል አይደል? ይሄ ነገር እሱ ጎንደር ላይም ይባላል። ድመት ምናምን ይበላሉ ምናምን እያሉ በልጅነት ይነግሩን ነበር። ይታይ ኤርሚሻ አሁን እንደው በመድኃኒዓለም እንደዛ ይሉኛል። እኛ በእግዚአብሔር መልክና ምሳሌ የተፈጠርን ሰዎች እንዴ የስጋ አምሮት እንኳን ቢኖረን እኮ ቢጠፋ ቅንጥብጣቢ ስጋ ከስጋ ቤት እንጠይቃለን እንጂ ድመት በባህላችንም እኮ ተበልቶ አይታወቅም። በመድኃኒዓለም ለምንድነው እንደዚህ የሚወራው? አየህ፣ ይሄንን እውነት ሰዎች ሰምተው ወደ መካነ ኢየሱስ ወይ ወደ ቃለ ሕይወት ወይ ወደ ሙሉ ወንጌል ወይ ወደ ክርስቶስ አብያተ ክርስቲያን ወይ ወደ አማኑኤል ወይ ወደ ገነት ቸርች ወይ ወደ ሕይወት ብርሃን ጤናማ ወደሆኑ ወደኛ አብያተ ክርስቲያናት ሄደው ስለ ጌታ የሚነገረውን ወንጌል ሰምቶ ህዝብ እንዳይድን ለማከላከያነት ነበር እንደዚህ ያደርጉ የነበሩት። ግን ሰው እያደር ንጋትና ጥራት እያደር ነው እንደሚባል እያየው መጣ እና በስጋ እንደዚህ አይነት ነገር እንደማናደርግ አዩ እና ጌታ እግዚአብሔር እውነት ይዋ ሊደር እንጂ እውነት መውጣቱ አይቀርም። ያው እኛም ትናንት እንደዚህ አድርጎን ነበር ለማለት ነው። ተባረክ ጌታ ይወዳል። ሶል አንድ ቁጥር ጽፈ ነበር አይ ቲንክ አይቼ ነበር ልበር መሰለኝ። ያ ኤርሚ ያ ማይመች ቦታ ስለመጋባ ብዬ ነው። አንድ ሁለት ደቂቃ ቅድም ቆንጆ ጥያቄ ጠይቀዋል። ወሰድ እሺ ሰላም ብያለሁ ኤርሚ፣ እንዲሁም ኢየሱስ ብቸኛ ሁለተኛው ኤርሚ ማለት ነው እና ዳኒ ቤኪ ሁላችሁም ትግርማ ታች ያላችሁም ሰላም ብያለሁ። አሁን ብዙ ሰው የሚጠይቀውን ጥያቄ ነው ቅድም የጠየቀው እንደዚህ ያረጋሉ ምናምን እና ኤርሚ ማንተ መልሰለታል። ግን በደንብ ስትረስ አድርጌ መናገር ስለፈለኩኝ ነው። እንግዲህ ብዙ ነው ስማችን የሚያጠፉት። ለምሳሌ ናይጄሪያ ኦር ሰምዌር የሆነ አፍሪካ ሀገር በቃ ዝም ብለው በቃ የሆነ ለምሳሌ እንደ ሴት ልብስ ለብሶ ታኮ ጫማ አድርጎ ምናምን ላያቸው ላይ ይወጣ ምናምን እንደዚህ አይነት ነገሮችን ያዩና ጴንጤ ማለት ይሄ ነው ይላሉ ማለት ነው። ኦኬ ብራዘርስ ኤንድ ሲስተርስ ኑና እዩ። እኔ አሁን ምላችሁ ምንድነው ኑና እዩ እስቲ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ አማኑኤል ቤተክርስቲያን፣ ወንጌል ብርሃን፣ ጉባኤ እግዚአብሔር በጣም ሊስት ኦፍ ቤተክርስቲያኖች አሉ። ሂዱና እስቲ እዩ። እንደዚህ አይነት ልምምድ የለም። ኦኬ የለም እንደዚህ አይነት ልምምድ። ስለዚህ የኢትዮጵያን ወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ ስለዚህ የምትመጡበት ቤተክርስቲያን በክርስቶስ ኢየሱስ ጌትነት የምታምንና ኢየሱስ ክርስቶስን የወንጌሏ ማዕከል አድርጋ የምትሰብክ ቤተክርስቲያን ነች። ኦኬ ሶፍት ማብላት ምናምን እነዚህ ፐርሰናል የሆኑ ስህተቶች ናቸው። ኦኬ ግለሰቦች የተሳሳታቸው ናቸው። ስለዚህ እነሱ እንዳይዟችሁ። ኦኬ በእኛ ሀገር እስቲ አምጡ። ሳሪያስ ጋር አምጣ እስቲ። የለም። ኦኬ ታኮ ጫማ አድርጎ የሴት ልብስ ለብሶ የሚሰብክ ኢትዮጵያዊ ሰባኪ አምጣ እስቲ። እኛ ያላየነው እስቲ አምጡ። የለም። ኦኬ ስለዚህ የወንድ ምንድነው ይሄ ልክ ቅድም እንዳወራችሁት የድመት እንትን ያቆርባሉ ምናምን ብሎ ስም እንደሚያጠፉና የሰዎችን ልብ ለመስጋትና ወደ ወንጌላውያን አማኞች ሰዎች እንዳይሄዱ ለመከላከል ሰዎች ከኦርቶዶክስ እንዳይወጡ ለማድረግ የሚደረግ የስም ማጥፋት ነው። ኦኬ የስም ማጥፋት ነው። የፈለገ ግን ጭላሸት ብትቀቡት ጥሩነቱ ምንድነው? እኛ የተከተልነው ጌታ በማንኛውም አይነት ጭላሸት የሚደበቅ የሚጠፋ የሚደበዝዝ ጌታ አይደለም። ኢየሱስ የፈለከውን በአጋንንት አለቃ መንፈስ ነው አጋንንት የምታወጣው ብሎት ያውቃሉ። ኢየሱስን ራሱን እንደዛ ስላልከው ጌታ ኢየሱስ ክርስቶስን ልታሳንሰው ከጌትነቱ ዝቅ ልታደርገው ከመጣበት የማዳን ስራ ዝቅ ልታደርገው አትችልም። ኦኬ አትችልም። ስለዚህ ኢየሱስ ክርስቶስን ኦኬ ጌታችንን በመዋዕለ ሥጋዌው ወይ ደግሞ በዚህ ምድር በስጋ በነበረበት ወቅት እንደዚህ የጭላሸት መቀባት ስራ ሲሰራበት ነበረ። ኦኬ አሁንም በወንጌላውያን አማኞች እሱን በተከተልነው ሰዎችም ላይ ደግሞ እንደዚህ አይነት ጭላሸት መቀባት ኦኬ እዚህና እዛ የተደረጉ የሰዎችንና እኛን ጋር ምንም ግንኙነት የሌላቸው ሰዎች የሚያደርጓቸውን ችግሮች አምጥተው እዚህ እኛ የተከተልነው ጌታ ላይ ለመቀባትና ለመለጠፍ ይፈልጋሉ። ወደ እነሱ አይደለም እንጠራችሁ፣ ኑና እዩ። ኦኬ ሊስት ኦፍ ቤተክርስቲያኖች በጣም ብዙ ቤተክርስቲያኖች አሉ። ኦኬ ጤናማ እንደዚህ አይነት ልምምድ ካያችሁ አትምጡ፣ ሂዱ። ኦኬ አትከተሉ፣ ከነሱ ጋር ህብረት አታድርጉ፣ ግን አታገኙትም። እስቲ ወንጌል ብርሃን ሄዶ አንድ እስቲ ኦርቶዶክሳዊ እስቲ አምጥቶ ያሳየን እስቲ ግብረ ሰዶምን አሁን ለምሳሌ እንደነ ፈለጋ አይነቱ ግብረ ሰዶም ያንን ጴንጤ ግብረ ሰዶም የተቀበለ ምናምን ይላል። እስቲ አምጣ። የኢትዮጵያ ቤተክርስቲያን ሪኮግናይዝ ያደረገች ቤተክርስቲያን አምጣ። የለም።
መሰረተ ክርስቶስ ነው የምታመጣው? ማንን ነው የምታመጣው? የለም። ኦኬ የለም። ስለዚህ በሌለ ነገር ሰው ሰርች አያረግም። ገና ለገና እኛም ብቻ ነው የሚሰማው በሚል ብቻ ጭላሸተ መቀባት ይሞክራሉና ልላችሁ የምፈልገው ምንድነው በጣም ብዙ ቤተክርስቲያኖች አሉ። ኦኬ በጣም ብዙ በኢትዮጵያም ከኢትዮጵያ ውጭም በጣም ብዙ ጤናማ ቤተክርስቲያኖች አሉ። እነዛን ቤተክርስቲያኖች ፈልጋችሁ ዱ ብዙ ጊዜ በግለሰብ የሚዘወሩ ቤተክርስቲያኖች እንደዚህ አይነት ችግሮች ይገጥማቸዋል በግለሰብ ኦኬ። ነገር ግን ብዙ አብያተ ክርስቲያናት ደግሞ አሉ፣ አንጋፋ ቤተክርስቲያኖች አሉ። ኦኬ ወደ እነዛ አብያተ ክርስቲያናት እየሄዳችሁ ጌታን ኢየሱስ ክርስቶስን በመቀበል ደህንነት በመማር ደቀ መዝሙርን በመሆን ኦኬ ወንጌልን ወደ ማገልገልና ወደ ኖርማል ህይወታችሁ መመለስ ትችላላችሁ። ሁለተኛ ሃይማኖት አይደለም የምትቀይሩት ወይ ደግሞ ሃይማኖት አይደለም የምትቀበሉት። ጌታ ኢየሱስ ክርስቶስ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። that's all። ኢየሱስ የመጣው ህይወት ሊሆነን ነው። ሞት ውስጥ የነበርን ሞት የተፈረደብን ሲኦል የሚጠብቀን የዘላለም ጨለማና ፍርድ የሚጠብቀን ሰዎች ለኛ ኢየሱስ የመጣው ሃይማኖት እንዲሆነን የምንጋደልለት ማለት የምንገልለት ሃይማኖቴን ነካችሁ ምናምን ብለን የምንገልለት የምንሳደብለት የምናንቋሽሽለት ይሄ ሌላውን እንጥላሸት የምንቀባለት አይነት ጌታ አይደለም። እሱ አይነት ሃይማኖት አይደለም የተቀበልነው። ኖ እኛ ኢየሱስ ክርስቶስን የተቀበልነው ይሄ ጌታ ህይወት፣ መድኃኒት፣ እረፍት፣ ሰላም ብቻ ነው። that's it ያሳርፋል። አሁን ወንድሜን ኤርሚን ያስጨከነው ምንድነው ማዘሩ ስትዘጋው ምናምን በቃ ከዚህ በኋላ ልጅ አይደለም ምናምን ሲባል ያስጨከነው የገባው እውነት አለ። ይሄ ጌታ ሃይማኖት እንዳልሆነ ህይወት እንደሆነ ገብቶታል ማለት ነው። ስለዚህ ኢየሱስ ክርስቶስ ህይወት ነው፣ ሰላም ነው በቃ። ስለዚህ ደህንነትንና እረፍትና ሰላምን የሚፈልግ ሰው ብቻ ነው ወደ ኢየሱስ የሚመጣው። ሃይማኖት ሆነ ቆንጆ ሃይማኖት ብዙ ሚሊዮን ቢሊዮን የሚከተለው ሃይማኖት አለላችሁ። ነገር ግን በዛ ውስጥ እረፍት የለም፣ ሰላም የለም፣ የዘላለም ህይወት የለም፣ የዘላለም ህይወት እርግጠኝነት የለም፣ ደህንነት የለም። ስለዚህ የምትመጡበት ቤተክርስቲያን በጣም ብዙ ነው። ስፔሻሊ ኤርሚ የሚገርም ነገር በዚህ መናገር የምፈልገው ሰሞኑን አንድ ሰው ምን መሰከረልኝ እንግዲህ በዚህ ባንተ አገልግሎት የሚገርም እንደው ምንድነው የገባኝ ይሄ ጌታን ኢየሱስ ክርስቶስን ከተቀበለው በላይ ባይዘወይ የጸናው ይበልጣል። ባይዘወይ ይሄ ልቡ ሲንገዳገድ የነበረ በጓደኛ በምናምን በሪሌሽንሺፕ ምናምን ወደ ኦርቶዶክስ ድንገት ሊያጋድል የነበረ በተለያየ ሲቹዌሽን የተያዘ ይሄም እውነት ይሆን እንዴ ብለው ሲጠራጠር የነበረ እንዲቆርጥለት ነው ያደረከው በዚህ አገልግሎት ውስጥ ማለት ነው። እና አንዲት እህት በጣም በርትታ በጣም ጠንክራየውና በጣም ገረመኝ ማለት በዚህ ባንተ አገልግሎት ማለት ነው። መጽሐፍ ቅዱስ ወደ ማንበብ ከዛ ወደ ደቀ መዝሙር ወደ መሆን ወደ መጠመቅ በቃ ይሄ ክርስትናው ላይ ጥብቅ ወደ ማለት እና የጸኑት ይበልጣሉ። ኦኬ የጸኑት ይበልጣሉ። ሁለተኛ አይናቸውን ወደ ጨለማ እንዳያዩ የሆኑት በጣም ይበልጣሉ። እና በወንጌል አማኝነታቸው በክርስቶስን በመከተላቸው እርግጠኛ ሆነው ልባቸው እረፍ ያለ በዚህ አገልግሎት በጣም ብዙዎች ናቸውና መስክሩ ብትላቸው ወጥተው የሚመሰክሩ እንዲህ ነበረ አሁን በቃ ጸንቼ እንደዚህ ወደዚህ ጨለማ እንደዚህ አይነት ጨለማ ነው እንዴ ምናምን ብለው ወደ ክርስቶስ ኢየሱስ ፊታቸውን በትክክል ያዞሩ የጸኑ በጣም ብዙዎች አሉ። የዳኑትም እንደዛው እጅግ በጣም ብዙዎች ናቸው። ስለዚህ እንደውም በየቀኑ እድል ሊሰጣቸው ይገባል እላለሁ እኔ 30 ሚኒት ወር 1 ሰዓት ጌታን የሚቀበሉ አሁን ኤርሚ ላለፈው 2 ዓመት ነው የሰማ ላለፈው 3 ዓመት 10 ዓመት 7 ዓመት የሰሙ 1 ወር 2 ወር የሰሙ ጌታን ኢየሱስ ክርስቶስን መቀበል የሚፈልጉ ልባቸው ወደ ክርስቶስ የሚያጋድልባቸውና ሊመሰክሩ የሚገባቸው በጣም ብዙዎች አሉ። ከዚህ በፊት ማንዱ ታስታውሳለህ ሰርፕራይዝ አድርጎና 2 ዓመት ከዚህ ከኢትዮጵያ ተነስቶ ካናዳ ገብቶ ጌታን እዛው አልጋው ላይ ቁጭ ብሎ ተቀብሎ እንዴት ምን አይነት ከዛ ደቀ መዝሙር ተምሮ ምናምን አገልጋይ እንዴት እንደሆነ ምናምን አይተናልና እንደዚህ አይነት በጣም ብዙዎች አሉ እና የጸኑት ደግሞ በጣም ይበልጣሉ ለማለት ነው። ተባረኩ። ቴንኪው ወንድማችን ሶል ተባረክ። ልክ ነው። በጣም ብዙ ሰዎች በውስጥ መስመር እንዲህ አይነት ጽሁፍ እጅግ ለቁጥር የሚያታክት ሜሴጅ መጥቶልኝ አንብቤ አውቃለሁኝ። በእነዚህ 10 ዓመት ውስጥ በጌታ ቤት የነበሩ ያሉ ግን እግራቸው ወደ ውጭም ወደ ውስጥም የቆመ ማለት ነው እና ግማሹ ቤተሰብ፣ ግማሹ በትዳር አጋር፣ ግማሹ በብዙ አይነት መንገድ ብቻ ወደ ኋላ ለማፈግፈግ ያሉ ሰዎች ጸንተው ቆመው እግዚአብሔር ሲያመሰግኑ ብዙዎች ልከውልኛል። ለእግዚአብሔር ክብር ይሁን።
እንደው በጣም ብዙ ጊዜም እንደዚህ ኤርሚ ለማያምኑት ብቻ ሳይሆን ለኛ ለምናምንም ሰዎች እኮ እጅግ እግዚአብሔር በአንተ በኩል ጠቅሞናል ብለው ያሉ ሰዎች አሉ። ክብሩ ለበጉ ለኢየሱስ ይሁን፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለአምላካችን ይሁንለት። እግዚአብሔር ነው የሚያደርገው። እንኳንም ጸኑ፣ እንኳንም ቆሙ በጌታ ቤት። አሁንም ጸንታችሁ ቁሙ፣ አትናወጡ። የተሰጠን የዘላለም ሕይወት ነው ወገኖቼ፣ የተሰጠን የዘላለም ሕይወት ነው። የዘላለም ሕይወት ማለት ምን በምንኛ ቋንቋ በምንኛ ቃላት ሊገለጥ ይችላል? በእውነት ቃላት ያጥርብኛል። የትኞቹም ቃላቶች እዚህ ፕላኔት ላይ የሚነገሩ በሰው ቋንቋ የቱንም ያህል በተከሸነ ቃላት እንግለጠው ብለን ብንል ልንገልጠው እና ልናብራራው የማንችለው ህይወት ማለት እኮ ነው። ከሞት በኋላ ስላለ ህይወት እርግጠኛ ሆነን ላንጠፋ እግዚአብሔር ወደ መንግስቱ የጠራን ያ እና ተባረኩ ለማለት ወዳለው። ቴንኪዩ ሶል ጸጋ ይብዛላችሁ። ቴንኪዩ እና ኤርሚዬ ኦኬ፣ እሱን ለአንተ ልስጥህ እችል በልና ለአንተ ልስጥህ። ስልኬን የሚፈልጉ ሰዎች ካሉ ከነዛ ከጓደኞች ውስጥ ምናልባት ሊያወሩኝ ፈልገው ስልኬን ከፈለጉ የዋትስአፕ ቁጥሬን የሰጠው ስጣቸው። ሊያወሩኝ ከፈለጉ ላወራቸው እችላለሁ። ኦኬ፣ እዚህ በውስጥ ነው የሚያናግሩኝ ምናምን ሰዎች? አዎ በውስጥ የሚያናግሩ ሰዎች ድንገት ላበረታታቸው እፈልጋለሁ። መልካም ፈቃዳቸው ከሆነ አሁን ሚስተር ፖታቶ የሚባለው ልጅ ነው ራሱ አሁን እዚህ የጻፈ እያየሁት ነበር። እኔ ቤት ይመጣ ነበርና በጣም ብዙ ጊዜ ክርክር ነበር፣ እኛ ቤት ጠብ ነበረ። ሞዴሬተር የነበራቸው ሰዎች ብሎክ አድርገው ሸኝተውት ነበርና አሁን እያየሁት ነበር፣ አነሳሁት አጋጣሚ። እሱም ራሱ እዛ መጥቶ እየተቃወማቸው ምናምን ነገር ነበር። በጣም ነበር የሚሰርቡት። አለ እንዴ አሁን ማነው ስሙ? ሚስተር ፖታቶ ነው። በጣም ብዙ ነገር አይቷል እኔ ጋር እየመጣ ካለ እስኪ ና ወንድማችን ካለ ና እናገኝ። ብራዘር ፈቃድ ከሆነ ና። ማራናታ እህቴ ከይቅርታ ጋር ታች ላወርድሽ። ቴንክ ዩ ይኸውልህ ሶ ሃፒ ቱ ሲ ዩ እያለ ነው ሚስተር ፖታቶ። ኦኬ ሚስተር ፖታቶ አገኘሁት። ፎሎ መልሼለታለሁ። እሺ ወንድማችን እንኳን ሰላም ኤርሚዬ፣ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? እኔ አክቹሊ ክርስቲያን ነኝ። ኤርሚ ቴንክ ዩ በጣም ስላገኘሁ በዚህ አጋጣሚ እንደውም ስላስገባኝ አመሰግናለሁ። እኔ ኤርሚን ያኛውን ሁለተኛውን በጌታ ወንድማችን የሆነውን አንድ ጊዜ ሲያወራ አየሁትና በጣም ኦፕን ነው በቃ ማይንዱ ማለት ነው። እና የሚገርምህ እኔ ብዙ ጊዜ አንተን እከታተላለሁ፣ ትንሽ ያለችኝንም እውቀት ለማውቀው ሰው ወይም ለማገኘው ሰው ለማጋራት እሞክራለሁ። እና እሱ ፔጅ ገብቼ ጀስት ቀላል ጥያቄ እሱ የሚያነሳቸውን ትክክል ነህ መጠየቅ ተገቢ ነው፣ እኔም እንዳንተ ነበርኩ ምናምን እለዋለሁ ማለት ነው። ይቅርታ አሁን ልጄ እንትን እያለኝ ነው። ከዛ በቃ በዚህ እንትን በእኔ ፖዘቲቭ ነገር ባይዘው አልከራከራቸውም። እንደውም የማደርገው ምንድን ነው ጀስት መጠየቅ እኮ ይሄ ሰዋዊ ማንነታችን ነው። ለምሳሌ ታማልዳለች አታማልድም ብሎ ሰው ውስጡ ጥያቄ ከፈጠረበት ምንድን ነው ክፋቱ በመጠየቁ? ገባ? እንዲህ አይነት ነገሮችን ሼር ሲያደርግ በጣም ፖዚቲቭሊ አበረታታውት ማለት ነው። እና ጓደኞቹ አልወደዱኝም። የሚገርም ብዙ ጊዜ ብሎክ ሊያደርጉኝ ይሞክራሉ። እንደውም ኤርሚ ነው ኖ ክፉ ነገር አልተናገረም ተውት ምናምን እያላቸው ማለት ነው። እና መጨረሻ ላይ ግን ያው ብሎክ አደረጉኝ። ላገኘውም አልቻልኩም። እኔ ግን ብዙ ጊዜ ፈቃደኛ ከሆነ እንደውም አንተ ፔጅ ወይም ደግሞ እነ ዳኒ ጋር ምናምን እየመጣ እንደው ያለውን ጥያቄ እንዲያቀርብ ነበር ፍላጎቴ። ግን መቸኮልም አልፈለኩም። ልጁ በራሱ ጎበዝ ነው። ሆነስትሊ ሂዋን አስክ እና ደግሞ ለሚጠይቀው ጥያቄ ደግሞ ተገቢውን ነገር ማግኘት ይፈልጋል። ፕሬዠር ቢኖርበትም ማለት ነው። መጨረሻ ላይ ግን እግዚአብሔር ረድቶ እዚህ አየሁት። በጣም ነው ደስ ያለኝ። በቃ እኔ ምንም የተለየ ነገር ያደረኩት ነገር የለም። ግን ኤርሚ የኛው ማለት ነው። እውነቱን ተናገር፣ ያንተ ስራም ውጤት ነው ማለት ፈልጋለሁ። አመሰግናለሁ።
ኤርሚ እንዴ ከምንም በላይ በጣም የሚደክመው ያው የተናደርንም እየበሸቅንም ቢሆን እውነታውን ስለሚነግረን የእውነት ይመራል። በደንብ እንሰማለን። እኔ ዛሬ ላይ የወጣሁትኝ ቪዲዮውንም የከፈትኩትኝ ለማንም ከፍታለሁ ለክርስቶስ ለመመስከር ግን የዘላለም ሕይወትን ለማግኘት አይደለም። ቪዲዮ ቤቴንም እንደዚህ ያሳየው ራሱ ብታይ እኔ በጣም ደስተኛ መሆንበት ነገር ነው። ለሌሎችም ደግሞ የምናገረው ነገር በዚህ አጋጣሚ አዎ ታወሩኛላችሁ፣ ጥርጣሬ ያለ ማህበረሰቡ ጎንደር ላይ አውቀዋለሁ፣ ተወልጄ አድጌበታለሁ። ለክርስቶስ የሚበልጥ ነገር ግን የለም። እውነቱን እንገራችሁን የተረዳሁት እሱን ነው። ሁላችንም ኖረን ነገ እናልፋለን። ብቻ አይደለም ጥለናት እንሄዳለን። የዘላለም ሕይወታችንን ማናበላሽ የዚህኛው ስቃይ ሆኖብን ያንኛውንም ከምናበላሽ ዓለምን ሁሉ ንቀን ወደ ፈጣሪያችን ብንጠጋ የተሻለ ነገር ነው የሚል እምነት አለኝ በእኔ በኩል። ዋው ዋው! ዓለምን ንቀን ከሱ ጋር መሆን ይሻለናል። ዋው! በቃ የክርስትና ልኩ እዚህ ድረስ ነው። እዚህ ድረስ ነው። ጌታ ኢየሱስ ይረዳሃል፣ ረድቶሃል፣ ይረዳናል። ከወሰኑት ጋር ከጨከኑት ጋር ጨክናል። በዚህ አጋጣሚ ሄርሜ አቤት የሚገርም ነገር እኔ የዛ ማህበረሰብ ጎንደር ተወልጄ ሳድግ በስደት በነበርኩበት ሰዓት የሚገርም ነገር እንጾማለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ ምናምን ነገር ከዛ በኋላ የሆነ ቀን ጣለኝ ማለት ነው። ለእኔ የሰጠው እድል እግዚአብሔር በጣም ብዙ መሆኑን ነው የምነግርህ በዚህ አጋጣሚ እና በዛ ሰዓት ላይ በወደኩበት ሰዓት እኔ ያመንኳቸው ጓደኞቼ እስከነ ቤተሰቦቼ ማለት ነው ጆሮ ዳባ ብሎኛል እና በረንዳ ላይ ወጥቼ ወድቄ ምናምን ሁሉ ነገር አውቃለሁ እዛ ሀገር ላይ በነበርኩበት ታይም እና ጀስት በዛ ሰዓት ነው ለመጀመሪያ ጊዜ እግዚአብሔርን ቀና ብዬ የጠየቅኩት። ማለት ምን አድርጌ ነው ብቻ ነው ያልኩት በማልቀስ ያው። በዛ መካከል ግን ምን ተረዳው በህይወቴ ውስጥ ሁሉም ሰው አለው የሚልህ አብሮ የሚከብህ አብሮም ያለው ሰው በሙሉ እስኪ ውደቅ፣ እስኪ ተፈተን፣ እስኪ የሆነ ቦታ ላይ ሁንና ከዛ በኋላ ድርሻን ታገኘዋለህ የሚል እምነት አለኝ እና በዛ ነው እኔ ክርስቶስን ከዛ በኋላ መቅረብ መጠጋት መፈለግ የጀመርኩትኝ። ከዛ ካንተ ፔጅ እየመጣው ብዙ ነገሮች የምትናገራቸው እውነት ነው። እውነትን ደግሞ ከመቀበል ወደ ኋላ አይደለም። የኔ ባህሪ እንደዛ ነው። እውነትን እቀበላለሁ። አንድ ሰው እውነት እየተናገረ ከሆነ እሱን ነው ሳፖርት አደርጋለሁ። እውነት ካልሆነ ደግሞ ፊት ለፊት ነው የምጠይቅና በዛ አጋጣሚ ነው እንግዲህ በህይወቴ ውስጥ አገኘው ክርስቶስን። ወደ ክርስቶስ መጣው፣ ተማርኩ፣ የገባኝን ልክ ገባኝ። ከዛ በኋላ ግን ማንነቴን እየቀየርኩኝ ወደ ትክክለኛው እምነቴ መጥቻለሁ። ካንተ ጋር መጥቼ ካንተ እግዚአብሔርን በመቀበሌ ክርስቶስን በመቀበሌ በጣም ትልቅ ደስታ የተሰማኝ ልበ ሙሉ ሆኜ ነው እያወራሁ ያለሁት። በጣም ደስተኛ ሁኜ ማለት ነው እያወራሁ ያለሁት። እግዚአብሔር የተመሰገነ ይሁን። እንግዲህ ለወደፊት ያለውን ነገር እግዚአብሔር ነው የሚያውቅ። ከእግዚአብሔር ጋር ብዙ ስራዎች ይጠበቃሉ። እኔም ትምህርት በደንብ እማራለሁ፣ ንስሐም እገባለሁ፣ እጠመቃለሁ። ያንን ሁሉ ነገር ለማድረግ ደግሞ ያው ከእግዚአብሔር ጋር እንግዲህ ነገሮችን ማየት ይሻላልኝ። አመሰግናለሁ በጣም ኤርሚ፣ ዳጊ፣ ሁላችሁ በተለይ ዳኒ በጣም ይቅርታ ላስቀየምኩ ነገር ካለ ምናልባት ዳኒ። ኤርሚሻ ምንም ያስቀየምከን ነገር የለም። እግዚአብሔር ይባረክ። እንኳን ጌታ ረዳ። ያው እግዚአብሔር ሲጠራ እግዚአብሔር ወደ ራሱ ሲያቀርብህ ነውና እኛ ምንም ነን። እግዚአብሔር ነው የሚሰራው በእኛ ውስጥና ጸጋው የተባረከ ይሁን። የጸጋው ባለቤት እግዚአብሔር የተባረከ ይሁን። ምናልባት እንደው እዚህ ሆነው ለሚሰሙን ሰዎች ሶፍት ማስበላት ምናምን ሲሉ እንሰማለንና አላወቃችሁም እግዚአብሔር። እኔ አሁን የሚገርመው ነገር ወንድምነትን እዚህ ያለን ክርስቲያኖች ሶፍት በልተን አናውቅም። በፊት ግን ብዙዎቻችን ገራባ እንበላ ነበር። ገራባ ማለት ነው የፍየል እንትን እንበላ ነበር ማለት ቅጠል። ብዙዎቻችን ማለት ነው አተላ እንጠጣ ነበር ማለት የመጣንበትን እንዳንረሳ ነው። ጌታ ሲያስመጣን ጌታ አሁን ሲደርስልን ወዳጃችን ማለት ቱቦ ውስጥ እናድር ነበር። በጅብ ምናምን ተከበን የምንገባ ሰዎች ነበር። ጋይስ ጌታ እኮ ነው የገላገለን። አሁን ይኸው ጌታ ይመስገን ሶፍት አለም ደህና ምግብ እየመረጥን ነው የምንበላው። እንኳን አይደለም ሶፍት ማለት ምንጫችን ጌታ ሲጠራን ሲደርስልን
ቤተሰብ ፊት እንኳን እኛን ለማቅረብ ቤተሰብ የሚሸማቀቅብን ሰዎች ነበር። አረ ጠረናችን የተቀየረ በጣም ከባድ ሱስ ውስጥ የነበርን ሰላም የሌለን ደስታ የሌለን ሰዎች ነበር። ወዳጅ አንተ ሶፍት ነው የሚገርም ሃይማኖት እኮ ነበረን፣ ክር አስረን ነበርን። በ40 ቀናችን ተጠምቀን ኢየሱስን ግን አናውቀውም ነበር። አየ በጉያችን የነበረው መጽሐፍ ቅዱስ አልነበረም። በጉያችን እንከት የነበረው የፍየል ምግብ፣ የእንስሳ ምግብ፣ ጫት ይዘን የምንዞር ነበርን። ብዙዎቻችን ከሰው ተራ የወጣን ማለት ነው። ሰው ባጠገባችን ሲያልፍ ጋን የተከፈተ ያክል የምንሸት ብራዘር የምንሸት ማለት ጋን በቃ የጠላ ጋን ያረቄ ምናምን እንዲህ አይነት ሰዎችን ነው ጌታ ሰብስቦ ዛሬ ሰው ያደረገን። ወዳጄ ኢየሱስ ባይደርስልን ኖሮ ሃይማኖት እያለን ገዳም ለገዳም እየተንከራተትን ግን በዝሙት ዓለም ውስጥ የተነከርን ሰዎች ነን። ኢየሱስ እንኳን አይደለም አሁን ሶፍት ላይ ያስበላም ብራዘር ጌታ እኮ ነው አሁን ሰው ያደረገን ወዳጆች። እሱ እኮ ደርሶ ነው አሁን የምታዩት ሰው ጌታ ደርሶለት ነው። እግዚአብሔር ይባረክ። እና ጌታ ሲጠራን የጠራን ለዚህ ክብር ነው። አሁን ከሰዎች መካከል ቤተሰብ አያፍርብንም። ከሰዎች መካከል ጌታ ቀላቀለን። እንኳን አይደለም ለመንፈሳዊ ለዘላለም ሕይወት ተስፋችን ቀርቶ ኢየሱስ በምድር እንኳን አላሳፈረንም። የክርስቶስ ኢየሱስ ሆኖ በምድር ይሄ ነገር ጎዳኝ የሚል ሰው ካለ እስቲ በታማኝነት አንድ ቁጥር ይጻፍ። ኢየሱስን በመከተል ይሄ ነገር ጎዳኝ የሚል ሰው ማንም የለም። በድፍረት የምናገር ኢየሱስ ክብራችን፣ ሞገሳችን፣ ጌጣችን ሆኗል። እንኳን አይደለም የዘላለም ሕይወት ተስፋ ቀርቶ የኢየሱስ በመሆናችን አሁን አምሮብናል ብራዘር። እንኳን አይደለም ማለት ነው። ክብር ለጌታ ይሁን። ነፍሳችን ብቻ አይደለም ስጋችን ጭምር ወዝ አግኝቷል፣ ሞገስ አግኝተናል። አዋዋላችን ተቀይሯል። ክብር ለአምላካችን ለእግዚአብሔር ይሁን። ደሞዝ ተቀብለን ብዙዎቻችን ከነበረብን ሱስ የተነሳ ሌላኛው ደሞዝ እንኳን እስኪመጣ ድረስ ጊዜ አልነበረንም። ተበድረን የምናጠፋ ሰዎች አልነበረን ብዙዎቻችን። ብራዘር በሱስ ዓለም እኮ የተጨማለቀ ትውልድ እኮ ነው። ጌታ እኮ የዓለምን ምናምንቴን የሰበሰበው ምናምንቴዎች ማለት ነው። ሰው እኮ ሲያስቸግር እባካችሁ ይሄንን ሰው ውሰዱልኝና እንደው በጌታ ይሁን ጴንጤ አድርጉት እኮ የሚባል እኮ ነው ጌታ። አይገርም? አስቸጋሪ እየተለቀመ እኮ ለኢየሱስ እኮ የሚሰጥ እኮ ነው። ስሙ ይባረክ። ጌታ አስቸጋሪውን እየተቀበለ ግን ወንጌላዊ ያደርጓል፣ ፓስተር አድርጓል፣ ለቁም ነገር ለማዕረግ አድርሷል። ጌታ ይታማል እንዴ? በጭራሽ በፍጹም ጌታ አይታማም። አሁንም ዓለም የሰለቻቸው ቤተሰብ የሰለቻ ሰዎች አላችሁ። አዎ ኑ ወደ ኢየሱስ። እኛ ማዕረግ ያገኘ ወግ ያገኘ ነው ከኢየሱስ የተነሳ። ኑ ወደ ኢየሱስ ብራዘርስ። ኑ የተገፋችሁ ሰዎች አላችሁ። አዎ ከሆነ መልሳችሁ ቀንበር የከበዳችሁ ሰዎች አላችሁ። አዎ ከሆነ መልሳችሁ ኑ ወደ ኢየሱስ። ኑ ወደ ኢየሱስ። እሱ ውበታችን ድምቀታችን ነው ኢየሱስ። ሰው ዓለም የከዳችሁን ቤተሰብ የጣለውን አዎ ኢየሱስ አባት መሆን ይችላል፣ እናት መሆን ይችላል ብራዘር። አየህ ዓለም በቃ ቤተሰብ እምቢ ያለውን አገር የሰለቸውን ዱርዬውን ኢየሱስ መቀየር ይችላል። እስቲ ዞር ብለህ ተመልከት። ዱርዬ እኮ የተሰበሰበበት እኮ ነው ዓለም ብራዘር። ያለ ኢየሱስ ለዚህ ነው ጴንጤ ሲጣላ ያለ ኢየሱስ ከሆነ ከባድ ነው። ዓለም ምናምንቴን የተሰበሰበ ብዙዎቻችን ዱርዬዎች፣ አጭበርባሪዎች፣ ወንበዴዎች ነበርን። ኢየሱስ መጥቶ ነው ታሪካችንን የቀየረው። ምናችንን እንደነካ አናቅም። ለዶክተር ያስቸገርን እብድ የተባልን በቃ የለየልን ሰዎች ነበርን። ሱስ የተጫወተብን ዓለም እንደ ልቧ እኛ ላይ የተራገጠች የእንደዛ ከንቱ ሰዎች ነበርን። እናውራ ካልን ጌታ አሁን ስለ ሶፍት ነው የሚደንቃችሁ ብራዘርስ። የህይወታችን ብልነግራችሁ በጣም ነው የሚገርማችሁ። ከዛ ግን ከጨለማ ኢየሱስ አውጥቶ ዛሬ ሰው አድርጎን ሕያው ምስክሮች ነን።
ጌታ ይችላል ጌታ። እና ዛሬም በዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ ሳይመሽ ወደ ኢየሱስ ኑ። ወንጌላችን ይሄ ነው። እኛን የቀየረ ጌታ እናንተንም ይቀይራችኋል። የገባንና የተረዳነው እውነት ይሄ ነው። ኢየሱስ ክርስቶስ ሰውን ሁሉ ይወዳል። መልእክታችን ይሄ ነው ጋይስ። ኢየሱስ ስሙ ይባረክ። እንኳን የጌታ ሆነን። አሚን። ዳኒ ያለፈበት ሰው በደንብ ያውቀዋል። ዛኒ ልትናገሪ ነው መሰለኝ። ሻሎም እኛ ስለሆነ ኤርሚያስን ልባርከውና ልተኛ ብዬ ነው። ይቅርታ። ተባረኩ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን እጅግ አድርጌ ነው የማመሰግነው። ክብር ለኢየሱስ ይሁን። ይቅርታ እኔ ልል ነው የገባው፣ ግን አልቻልኩም እንባዬ መቆጣጠር። ሃሌሉያ። እግዚአብሔር ታላቅ አምላክ ነው። ጌታን እጅግ አድርገን እናመሰግነዋለን። ኤርሚ ትናንትና ፕሮፋይሉን ቀይሮ ሳየው እዚህ ቤት ሲገባና ከዳኒ ቤት ሲገባ አውቀዋለሁ። ስምክን ቀይር አልከውና ይልቁንም ፕሮፋይልህን ቀይሮ አየሁትና አውቀሃለሁ አንተ ልጅ ስምህ ሌላ ነበር አልኩት። አዎ ቀየርኩኝ፣ ዝም ብለሽ ታብታብ አድርጊ ያለኝና በጣም ልቤን ነካኝ። በጣም ጌታን አመሰገንኩ። የሀገሬ ልጅ ነው፣ የመጣበትን ሰፈር አውቃለሁ። እኔ በህይወቴ ምንም አይነት ሱስ ነገር አላቅም። ሲጋራ ማጨሽ አላቅም፣ መጠጥም ጠጥቼ አላቅም። በጣም በስርዓት ነው ያደግኩኝ። በነበርኩበት ሀገር በስርዓት ነው ቤተሰብ ያሳደገኝ። ግን እስራኤል ሀገር ስመጣ በጣም በትዳር ተሰነካከልኩና እግዚአብሔርን 16 ዓመት ሙሉ ሳልጠራው ሳላመልከው ነው የኖርኩኝ። ተኮርፌው ተቀይሜው። ለዛ ነው ዛሬ እግዚአብሔርን ለዚህ የምወደው። እና ትናንት ኤርሚ ሲናገር ለካ ወደው ነበር አለ። ለካ ተነክቼ ነበር፣ እንዲሁ ዝም ብዬ ነበር ያበድኩኝ አለ። ዝም ብዬ ነበር እድሜን የጨረስኩኝ፣ ያኔም ነክቶኝ ነበር አለና እግዚአብሔር ይመስገን በእውነት ለዛች ሀገር በጣም ሸክም አለኝ። በጣም በብዙ ስራት ያለች ሀገር ናት። አውቃታለሁ፣ ሀገሬን አውቃታለሁ፣ ምድሬን በልቼ ጠጥቼ ያደኩባት ሀገር ናት። ግን እግዚአብሔርን እንወዳለን ይላሉ፣ ግን በምን መንገድ እንደሚወዱት ግራ ይገባችኋል። በእውነት መጽሐፍ ቅዱስ እየገባችሁ ሲመጣ ታዝናላችሁ። ባላነበብኩ ነው ምን ኢየሱስ ወይ ባላወቅኩ ወይ ቤተሰቤን አምጣልኝ። በብቸኝነት እንዴት ነው ማመልክ? ብቻዬን ገነት መግባት አልፈልግም፣ ቤተሰቤንም እፈልጋለሁ እለዋለሁ። በጣም የተከበሩ ቤተሰብ ናቸው፣ ሰው የሚያከብሩ ሰው የሚወዱ። ግን ኢየሱስ የለም። ኢየሱስ ብቻውን የሚመለክ ጌታ ነው። ኢየሱስ እሱ ብቻውን ጌታ ነው ወገኖቼ። ሌላ የሚደረብበት አያስፈልገውም። እሱ ነው ሊመለክ የሚገባ በእውነት። እግዚአብሔርን እጅግ አድርጌ በጣም ነው የማመሰግነው ስላንተ። ይሄን ወር በጣም የተከፋውበት ወር ነው፣ በጣም ያዘንኩበት ወር። ቲክቶክ ላይ አያሳየኝ ብዬ ወጥቼ ነበር። ለምን በንጽጽር የምትሰራ አንዲት እህት ነበረች እዚህ አረብ ሀገር ያለች እና ታይ እንላታለን ብዙ ጊዜ። እዚህ አይሁዳውያን ወንድሞች እየገቡ በቃ እኛም ልናወራ ስንል ሞዴሬተር ሁሉ አላቸው ምናምንና ሚውት ያደርጉናል፣ ያስወርዱናል። ለነሱ ሞዴሬተር ሰጥታና በጣም ነው እነሱ ጋር የምትቀራረብ። እስራኤልን ከወንጌላዊ ኤርሚያስ በላይ ነው የምትወድ በዚህ ምድር ላይ። እኛ እንኳን እስራኤልን ልክ እንደ ወንጌላዊ አንወድም። እሷ ደግሞ በጣም ከመውደዷ የተነሳ ባለችበት ሀገር የእስራኤል አርማ ባንዲራ አድርጋ ስንት ጊዜ አስመልሰዋታል፣ ስንት ጊዜ ጠልተዋታል፣ ስንት ጊዜ ገፍተዋታል። ነገር ግን እስራኤልን ከመውደዷ የተነሳ በቃ ባንዲራዋን አድርጋ ሁሉ ነው እንትን የምትልና
በጣም ኢየሱስን የምትሰብክ ሴት ነበረች። ግን ተይ ተይ ያልናት ይሄው አሁን አይሁዳዊ ነኝ 3 እግዚአብሔር የሚባል የለም እያለች በየፔጁ ሁሉ እየገባች በቤቷን ሁሉ ከፍታ በቃ በጣም በሚያሳዝን ሁኔታ ነው እየተሳደበች ያለች እግዚአብሔር መንፈስ ቅዱስንና በጣም ልብ ያዘነበት ቀን ነው። ግን ጌታ ደግሞ እንደዚህ ያጽናናል። አንዱ ሲሄድ አንዱ ይመጣል። ማናት አቃታለው እህትየው? አዎ ገብታ ነበረ። በቀደም ገብታ ያው ለመታወቅ ነው። እቺ ከታች አንድ ቁጥር ምጽፈው ናት። አዎ እሷ ነች። በጣም ነው በጣም አንጀቴ ስለሷ በጣም ያልኩ ሰኒ ይቅርታ በጣም እኔ እወርዳለሁ። ኤርሚ ጀስት መጨረሻል ዋላስት ወርድ ለመናገር ያህል እጅግ በጣም አመሰግናለሁ መጀመሪያ ስላስገባኸኝ። ኤርሚ ከጎን ያለው በትልቅ ስክሪን ያለው ወንድሜም በጣም I'm so happy for you። እግዚአብሔር ደግሞ በቤቱ ያጽና ጸልይልሃለሁ። በእውነት እግዚአብሔር መልካም ነው። ከመጀመሪያው ልብህን አይቶት መንፈስ ቅዱስ በአንተ ሲሰራ ነበረ። እኔ እውነቱን ለመናገር እኔ ራሱ የታየኝ ነገር ነበረ። በእርግጥ እድሉን አግኝቼ በሰፊው አላወራውህም። እግዚአብሔር ደግሞ በተለያየ መንገድ ተጠቅሞ እዚህ አይቻለሁ። እግዚአብሔርን አመሰግናለሁ። ኤርሚ ተናገረው ደግሞ እግዚአብሔር አብዝቶ ይባርክ። እናንተ እዚህ የምትዘሩት ዘር በየቦታው አይታይም እንጂ በእያንዳንዱ ሰው ዘንድ ብዙ ስራ እየሰራ ነው። እኛም ብዙ እውቀቱን ባይኖረንም ካንተ ብዙ የወሰድኩትን ነገር ባገኘሁት ቦታ ጠጠር የተወሰነች ነገር እንላለን። እግዚአብሔር ነው ስራውን የሚሰራው። እግዚአብሔር ደግሞ ብዙ እየባረከን ነው። ወጥተው ሰዎች እንደዚህ ስላልተናገሩ ነው። ኤርሚ ጓደኞቼንም በተወሰነ አውቃቸዋለሁ። ኤርሚ ትልቁ ማለት ነው እና እግዚአብሔር ደግሞ ይረዳቸዋል። ብዙዎቹ በሃይማኖት በጣም ተተብትበው ነው እንጂ እውነቱን ለመናገር ልባቸውን አይምሯቸውን ቢከፍቱ ብዙ ነገር ማየት ይችላሉ። እንጸልይላቸዋለን። ደግሞ በወንድምነት ይሄ በጥላቻ ወይም በመከራከር መንፈስ ሳይሆን በወንድምነት ቀርበናቸው ብናወራቸው መልካም ነው ላለው እግዚአብሔር ሁላችሁንም አብዝቶ ይባርካችሁ። እጅግ በጣም አመሰግናለሁ ኤርሚ። መልካም አዳር። ቴንክ ዩ ወንድማችን።